ምዕራፍ 2 የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከት ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጥቀጡ። የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደ እነርሱ ያለ አልነበረም፣ ከእነርሱም በኋላ እስከ ብዙ ትውልድ ድረስ እንደ እነርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትባላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤድን ገነት፣ በኋላቸውም የምድረ በዳ በረሃ ናት። ከእነርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍም እንደ ተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውን ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገድ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ከአንዱ ጋር አይጋፉም፣ እያንዳንዱም መንገዱን ይጠበጥባል። በሰልፉ መካከል ያልፋሉ፣ እነርሱም አይቆስሉም። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ። ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና፣ ቃሉንም የሚያደርግ እርሱ ኃያል ነውና፣ የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ሕፃናቱንና ጡት የሚያጠቡትን አከማቹ። ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሠዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለ ምን ይላሉ ይበሉ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህም ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ አርቃለሁ፣ ወደ በረሃና ወደ ምድረ በዳ፣ ፊቱም ወደ ምሥራቅ ባሕር፣ ጀርባውንም ወደ ምዕራቡ ባሕር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል አለ። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስም ይበልሽ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልመዋልና፣ ዛፉም ፍሬውን አፍርተዋልና፣ በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቶአችኋልና፣ እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና፣ በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አውድማዎችም እህልን ይሞላሉ፣ መጥመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ።
የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላውን ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ ትጠግቡም አላችሁ። ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈስሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈስሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምሥራች የሚሰበክላቸው ይገኛሉ።